የመቀሌው ድባብ የጎበዝ አለቆች ቤት መስሏል። ትግራይን እርግጥ ማን ያስተዳድራት ነው የሚለው ጥያቄ አሁንም ለመላው ሕዝብ ብቻ ሳይሆን ለአሜሪካም አሳሳቢ ጥያቄ ሆኗል። ለሁለት ሳምንታት ተራዝሞ ከሰሞኑ መቀሌ የተገኙት የአሜሪካው አምባሳደር የገጠማቸው ወከባና ግርግር ስለ ትግራይ ወቅታዊ ሁኔታ ብዙ የሚናገር ነው ተብሎለታል። የጀነራል ታደሰ ወረደ አነጋጋሪው እገታና የደብረጽዮን ከመቀሌ መሸሽ እንዲሁም የአሜሪካ ወታደሮች በመቀሌ መታየት ሁኔታውን እጅግ አሳሳቢ አድርጎታል። ይህን ጉዳይ በዝርዝር እንቃኛለን። መረጃውን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። የትግራይ ክልል ውስጥ የተቀሰቀሰው ከፍተኛ የፖለቲካ ቁማር የታየበት የስልጣን ሽሚያና ሽኩቻ በከፍተኛ ደረጃ ባገረሸበት በዚህ ወቅት ላይ በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ በልዩ ቻርተር በረራ ወደ መቀሌ አቅንተው ነበር። ሆኖም አምባሳደሩ ባደረጉት ጉብኝት ወቅት ያጋጠማቸው በዓለም አቀፍ ዲፕሎማሲያዊ መድረኮች ላይ ከፍተኛ ድንጋጤን የፈጠረ ውክቢያና እሰጥ አገባ የትግራይ ሁኔታን ቁልጭ አድርጎ ያሳየ የአደጋ ስጋት ደወል ሆኖ ተመዝግቧል። ይህ ጉብኝት ህወሓትና በፌዴራል መንግስቱ መካከል እየሰፋ የመጣውን ልዩነት ለማጥበብ የታለመ ወሳኝ ልዩ ተልዕኮ እንደነበር ሲገለጽ፣ በተቃራኒው ግን በህወሓት ውስጥ ያለውን ጥልቅ መከፋፈል በግልጽ ያሳየ ነው ተብሎለታል። የህወሓት ቁልፍ መሪ የሆኑት ዶክተር ደብረጽዮን ገብረ ሚካኤል በስብሰባው ላይ ያልተገኙ ሲሆን የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የነበሩትና በሌተናንት ጀነራል ታደሰ ወረደ ለህወሓት ታማኝ በሆኑት ደህንነት ኃይሎች እንዳይገናኙ ተከልክሏል መባሉ ነገሩን ይበልጥ አወሳስቦታል። በ21ኛው መቶ ክፍለ ዘመን እጅግ አስከፊ ከሆኑትና በመቶ ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፈው በሚሊዮኖች የሚቆጠሩትን ካፈናቀለው ጦርነት ገና በማገገም ላይ ባለችው በዚህች ቀውስ ውስጥ በዛባት ክልል ይህ የቅርብ ጊዜ ክስተት በከፍተኛ ጥረት የተገኘውን የፕሪቶሪያ ስምምነትና የሰላም ሂደትን አደጋ ላይ የሚጥል አሳሳቢ ምልክት ተደርጎ እየተቆጠረና እየተሰላ ይገኛል። አምባሳደር ማሲንጋ ከዋሽንግተን በቀጥታ በተመደበላቸው ልዩ የደህንነት ጥበቃ የታጀቡ 7 ከፍተኛ ባለስልጣናትን ያካተተ ልዑካን ቡድን በመያዝ ነበር መቀሌ የደረሱት። አምባሳደሩ መቀሌ ከፍተኛ የሥራ ኃላፊዎች ጋር ፍሬያማ ውይይትን እንደሚያደርጉ ከፍተኛ እምነት ተጥሎ ነበር። ጉብኝቱ በከፍተኛ ጥንቃቄ የተዘጋጀ እንደነበር ሲገለጽ፣ የደህንነትና የፕሮቶኮል ባለሙያዎች አስቀድመው ወደ መቀሌ በማቅናት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ከሌተናንት ጀነራል ታደሰ ወረደ ጋር ለሚደረገው ስብሰባ ዝግጅት አድርገው ነበር። ከሁለት ሳምንታት በፊት በቅንጅት ጉድለት ምክንያት ተቋርጦ የነበረው ይህ ስብሰባ በሰብአዊ እርዳታ አቅርቦት፣ በሰላም ስምምነት ትግበራና ውጥረቱን በማርገብ ረገድ ትልቅ ምርታ ይታይበታል ተብሎ ተስፋ ተጥሎበት ነበር። ነገር ግን ነገሮች የተከናወኑት ልክ እንደ አንድ የፖለቲካ ልብ ወለድ ፊልም ነበር። ልዑኩ መቀሌ አውሮፕላን ማረፊያ ሲደርስ የተቀበሏቸው የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማ ብቻ ነበሩ። የህወሓት ቁልፍና የስልጣን ጭብጡን የያዙት ዶክተር ደብረጽዮን በመቀሌ የሉም መባላቸው በጉዳዩ ላይ የተለያዩ ጥርጣሬዎችና ብዥታዎችን ብሎም ግምቶችን ፈጥሯል። ከዚህ ይበልጥ አሳሳቢው ግን በፌዴራል መንግስቱ ድጋፍ ለሚንቀሳቀሰው የጊዜያዊ አስተዳደሩ ዋነኛ ምሰሶ የሆኑት ሌተናንት ጀነራል ታደሰ ወረደ ከአምባሳደሩ ጋር እንዳይገናኙ በአካል ተከልክሏል የሚለው መረጃ እንደነበር በዘገባው ተመላክቷል። ለህወሓት ቡድን ታማኝ የሆኑት የታጠቁ የደህንነት ኃይሎች በጀነራል ታደሰ ላይ ክትትል በማድረግ የደህንነት ስጋት አለ በሚል ሰበብ ከቆዩበት ቦታ እንዳይንቀሳቀሱና እንዳይወጡ አግደዋቸዋል። ከተለያዩ ምንጮች የተገኘው መረጃ እንደሚያመላክተው ለጠባቂዎቻቸው የተሰጠው መመሪያ እጅግ አስደንጋጭ ነበር። እንዳይንቀሳቀስ ታግዷል። ነገር ግን መሄድ የሚፈልግ ከሆነ በገዛ እግሩ መሄድ ይችላል የሚል ነበር። ውይይቱ ሙሉ በሙሉ እንዳይቋረጥ ለማድረግ በመጨረሻ በስልክ የተደረገ ንግግር የተወሰነ ግንኙነት እንዲፈጠር ቢረዳም በአካል አለመገናኘቱ ግን በራሱ ትልቅ የፖለቲካ መልእክትን ያስተላለፈ ክስተት ሆኗል። የአምባሳደር ማሲንጋ ልዑካን ቡድን ይህንን መሰናክል አልፎ ከሰብአዊ መብት ተሟጋቾች፣ ከፖለቲካ ፓርቲ መሪዎችና ከሲቪል ማህበረሰብ ተወካዮች ጋር ውይይት አድርጓል። አምባሳደሩ ዋሽንግተን በትግራይ ክልል ሰላም መረጋጋትና መልሶ ግንባታ ላይ ያላትን ጽኑ አቋም በድጋሚ አረጋግጠዋል። ከጉብኝቱ በኋላ በሰጡት መግለጫ ተጨማሪ አደጋዎችንና ውድመቶችን ለማስቀረት የውይይት አስፈላጊነትንና የፕሪቶሪያ ስምምነት ሙሉ በሙሉ በተግባር መዋል እንዳለበት አጽንኦት ሰጥተው ተናግረዋል። ሆኖም ግን የቁልፍ መሪዎቹ አለመገኘት በጉብኝቱ ላይ ትልቅ ጥላ ያጠላ ሲሆን ሰላም ለመገንባት የታለመውን ይህኑ ጉዞ በትግራይ ውስጥ ያለው የውስጥ ስልጣን ሽኩቻ ፍንትው አድርጎ የሚያሳይ አጋጣሚ አድርጎታል። ይህ በደብረጽዮን ገብረ ሚካኤልና በሌተናንት ጀነራል ታደሰ ወረደ መካከል የታየው ግጭት በድንገት የተከሰተ ሳይሆን ከወራት በፊት በትግራይ ክልል ውስጥ ሲብላላ የነበረው የውስጥ የፖለቲካ ልዩነትና እንዲሁም ደግሞ ፍጭት ውጤት ነው። ህወሓት በጦርነቱ ማጠቃለያ ላይ የፕሪቶሪያ ስምምነት ከተፈራረመ በኋላ በውስጡ በሁለት ዋነኛ ጎራዎች ተከፍሏል።
አንደኛው ወገን በዶክተር ደብረጽዮን የሚመራውና የፓርቲውን ነባር መዋቅርና የበላይነትን ይዞ ለመቀጠል የሚፈልገው ሲሆን፣ ሁለተኛው ወገን ደግሞ በጊዜያዊ አስተዳደሩ ፕሬዝዳንት በጌታቸው ረዳ የሚመራውና ከፌዴራል መንግስቱ ጋር ተቀራርበው ለመስራት የሚሞክረው ቡድን ነው። ሌተናንት ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ቁልፍ ወታደራዊ መሪ በመሆናቸው በጌታቸው ረዳ የሚመራው የሪፎርም ወይም ደግሞ የለውጥ ፈላጊ ቡድን የጠበቀ ግንኙነት እንዳላቸው ይታወቃል። የአሜሪካው አምባሳደር መቀሌ በደረሱበት ወቅት የዶክተር ደብረጽዮን አለመገኘትና የጀነራል ታደሰ ወረደ መታገድ ደብረጽዮን ቡድን በትግራይ ክልል ውስጥ ያለውን የደህንነትና የመንግስት መዋቅር አሁንም በበላይነት እየተቆጣጠረ መሆኑን ለዓለም አቀፉ ማህበረሰብ በተለይም ለአሜሪካ ለማሳየት የተጠቀመበት የኃይል ማሳያ ስትራቴጂ ነው ተብሎለታል። ይህ አይነቱ አካሄድ በትግራይ ህዝብ ዘንድም ከፍተኛ ስጋትና ጥርጣሬን አጭሯል። ህዝቡ ከጦርነት ሰቆቃ ገና ሳይላቀቅ በድርቅና በረሃብ የተሰቃየ ባለበት በዚህ ወቅት ላይ የመሪዎቹ የስልጣን ፍልሚያ ወደ ሌላ አላስፈላጊ ግጭት እንዳያመራ ያሰጋል። በሌላ በኩል ደግሞ ይህ ክስተት በፌዴራል መንግስቱና በትግራይ ክልል መሪዎች መካከል ያለውን ግንኙነት ይበልጥ ሊያሻክረው ይችላል ተብሎ ይገመታል። የፌዴራል መንግስቱ የፕሪቶሪያን ስምምነት መሰረት በማድረግ ከጊዜያዊ አስተዳደር ጋር በጋራ ለመስራት ጥረት ያደረገ ባለበት ወቅት ላይ የህወሓት ነባር አመራሮችም በጊዜያዊ አስተዳደሩ አባላት ላይ የሚያደርጉት ጫና ሰላሙን አደጋ ላይ የሚጥል ነው። በተለይም ሌተናንት ጀነራል ታደሰ ወረደን የመሰሉ ወታደራዊ መሪዎችን እንቅስቃሴ መከልከል በትግራይ ታጣቂዎችና በፌዴራል መከላከያ ሰራዊት መካከል ያለውን መተማመን ሊሸረሽር ይችላል የሚሉ ስጋቶችም በተደጋጋሚ ጠበቅ ብለው እየታዩ ይገኛሉ። የአሜሪካ መንግስት በትግራይ ክልል የተጀመረው የሰላም ሂደት እንዲቀጥልና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ከፍተኛ ግፊት ያደርገ ይገኛል። አምባሳደር ማሲንጋ በመቀሌ ጉብኝታቸው ወቅትም ይህን መልእክት በግልጽ ያስተላለፉ ቢሆንም የገጠማቸው ዲፕሎማሲያዊ እምቢተኝነት ግን ዋሽንግተን በትግራይ ጉዳይ ያላትን አቋም እንድትመረምርና እንድታጤን የሚያስገድድ ሆኖ ታይቷል። ትግራይ አሁን ያለበትን ታሪካዊና ውጥረት የነገሰበትን ወቅታዊ ሁኔታ ለመረዳት ግድ የሚሉ 3 ታዋቂና ከፍተኛ ተጽዕኖ ፈጣሪ ግለሰቦች ይገኛሉ። የእነዚህ ግለሰቦች የህይወትና የፖለቲካ ጉዞ ውሳኔዎችና የሚያራምዳቸው አቋሞች የክልሉን ቀጣይ ዕጣ ፈንታ በቀጥታ የሚወስኑ መሆናቸው አልቀረም። ኤርቪን ጂ ማሲንጋ በአሜሪካ የውጭ ጉዳይ መስሪያ ቤት ውስጥም ከ3 አስርት ዓመታት በላይ ያገለገሉ በዲፕሎማሲ መስክ ሰፊ ልምድና እውቀት ያካበቱ አንጋፋ ዲፕሎማሲ ሲሆኑ በአሁኑ ወቅት ደግሞ በአፍሪካ ውስጥ እጅግ ውስብስብና ቀውስ የበዛበትን የኢትዮጵያን የዲፕሎማሲ ወንበር እንዲመሩ ተመድበዋል። ማሲንጋ በፓኪስታን፣ በሱዳን፣ በጊኒ፣ በቻይናና በሌሎችም በርካታ ሀገራት ውስጥ በተለያዩ የኃላፊነት ደረጃዎች ያገለገሉ ሲሆን ከጆርጅ ታውን ዩኒቨርሲቲ፣ ከዋሽንግተን ዩኒቨርሲቲ ያገኟቸው ከፍተኛ የትምህርት ዲግሪዎቻቸው ለስኬታማነታቸው መሰረት ጥለዋል። ማሲንጋ በተለያዩ ሀገራት ውስጥም የተከሰቱ ብሔርን መሰረት ያደረጉ ውጥረቶችን፣ ተሰባሪ የሆኑ የተኩስ አቁም ስምምነቶችን ጨምሮ አስከፊ የሰብአዊ ቀውሶችን በመምራት ረገድ የዳበረ ልምድን አካብቷል ይላል ግለ ታሪካቸው። በኢትዮጵያ በነበራቸው ቆይታ የፕሪቶሪያን ሰላም ስምምነት መዋቅር ከውድመት ለመታደግና ለማስቀጠል ያለመታከት ተከታታይ ዲፕሎማሲያዊ ጥረቶችን ሲያደርጉ ቆይተዋል። በዚህ የመቀሌ ጉብኝታቸው ወቅት ግን የፈለጉትን ከፍተኛ ስብሰባ ማካሄድ አለመቻላቸው ተራይ ፕሮቶኮል እክል ብቻ ሳይሆን የአካባቢውን የውስጥ የፖለቲካ ሽኩቻ እጅግ የጠበቀና ከባድ መሆኑን እንዲሁም ደግሞ የዓለም ልዕለ ሀያል የምትባል አሜሪካ ተጽዕኖ እንኳን ገደብ እንዳለው በግልጽ ያሳየ ተብሎ እንዲታሰብ ምክንያት ሆኗል። ዶክተር ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበርና የትግራይ ፖለቲካ ነባር መሪ ናቸው። የእሳቸው በስብሰባ ላይ አለመገኘት ወይም ደግሞ ሆነ ብሎ ከአምባሳደሩ ጋር መገናኘት አለመቻል ወይም ፈቃደኛ አለመሆን በራሱ ግልጽና ጠንካራ መልእክት አለው። ይህም ህወሓት በአሁኑ ወቅት ላይ ያለውን የጊዜያዊ አስተዳደር መዋቅር ህገወጥ አድርጎ እንደሚመለከተውና በክልሉ ያለውን ፍጹም በላይነትን በድጋሚ ለማረጋገጥ የተንቀሳቀሰ መሆኑን የሚያሳይ ምልክት ነው። በእሳቸው አመራር ስር ህወሓት ከጦርነቱ በፊት የነበረውን የክልላዊ አስተዳደር መዋቅር መልሶ ለመዘርጋት ከፍተኛ ደረጃ የተንቀሳቀሰ ሲሆን ይህ እርምጃ በፌዴራል መንግስቱ ድጋፍ የሚንቀሳቀሰውን ጊዜያዊ አስተዳደር በይፋ የሚፈታተን ሆኖ እየታየና እየተቀመጠ ይገኛል። ይህ አይነቱ አካሄድ በድርጅት ውስጥ ያለውን መከፋፈል ይበልጥ ያሰፋው ሲሆን የደብረጽዮን ቡድን በመቀሌ ከተማ ላይ ያለውን ቁጥጥር ለማጥበቅ ጠንከር ያሉና ጫና የሚፈጥሩት ስልቶችን እየተጠቀመ ነው የሚሉ ወንጀላዎች እየቀረቡበት ይገኛሉ። ሌተናንት ጀነራል ታደሰ ወረደ ደግሞ በፌዴራል መንግስቱ ይሁንታ የትግራይ ጊዜያዊ አስተዳደርን በበላይነት እንዲመሩ የተሾሙ ሲሆን ከዚያን ጊዜ ጀምሮ የፕሪቶሪያ ስምምነት የወለደው የሽግግር ወቅት ዋነኛ ሰው ሆነዋል። ሆኖም ግን በአሁኑ ወቅት ላይ በህወሓት ደህንነት ኃይሎች አማካይነት በእንቅስቃሴ ገደብ ውስጥ እንዲቆዩ መደረጋቸው በፖለቲካ ተጽዕኖ ረገድ ያጋጠማቸው ትልቅ ውድቀት የሚያሳይ ከመሆኑ በላይ በትግራይ ውስጥ ያለውን የህጋዊነት ይገባኛል ፍልሚያ እጅግ አስከፊ በሆነ ሁኔታ ይፋ አውጥቶታል።
ጀነራል ታደሰ ቀደም ሲል የህግ በላይነትን ለማስከበር የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና ለምርጫ ምቹ ሁኔታዎችን ለመፍጠር ያገቧቸው ቃል ኪዳኖች ሙሉ በሙሉ አሁን ላይ ህወሓት ይዞት ከተነሳውና ከጦርነት በፊት የነበረውን ሁኔታ ለመመለስ ከሚያደርጉት እንቅስቃሴ ጋር በከፍተኛ ሁኔታ እየተጋጨ ይገኛል። በእነዚህ መሪዎች መካከል ያለው ፍልሚያ በህወሓት ውስጥ ካለው ውስጣዊ መከፋፈል በተለይ ቀደም ሲል አቶ ጌታቸው ረዳ ጋር ከተፈጠረው ትልቅ ክፍፍል ጋር ተዳምሮ ትግራይን በዓለም ዙሪያ ካሉ ከጦርነት ማግስት ቀውሶች ጋር የሚመሳሰል መልኩ ከፍተኛ የሴራና የስልጣን ሽሚያ መድረክ አድርጓታል። ይህ በትግራይ ውስጥ የተፈጠረው ውስብስብና የተደራረበ የፖለቲካ ቀውስ ከኢትዮጵያ ድንበር አልፎ በሌሎች ጎረቤት አገራት ስም ከፍተኛ ተጽዕኖ አሳድሯል። ኤርትራ በዋነኛነት ጦርነት ወቅትም የነበራትን ተሳትፎና አሁን ድረስ በክልሉ ጉዳዮች ላይ ያላት ተጽዕኖ ውጥረቱን ይበልጥ አሳሳቢ አድርገዋል። በአማራና በትግራይ መካከል ያለው የድንበር ይገባኛል ጥያቄ እስካሁን ድረስ መፍትሄ ያላገኘ ሲሆን በማንኛውም ጊዜ ወደ ግጭት ሊያመራ የሚችልበት እድል ሰፊ ስለመሆኑ በብዙ መልኩ ይነገራል። በአምባሳደር ማሲንጋ ላይ የተደረገው ዲፕሎማሲያዊ ገሸሽ የማድረግ እርምጃና የጀነራል ታደሰ ወረደ ተገሎ መቆየት በክልሉ የፖለቲካ ጉዞ ላይ አደገኛ ምዕራፍ መጀመሩን ያሳያል። ህወሓት በአምባሳደሩ ጉብኝት ወቅትም ወደ ፕሪቶሪያ ስምምነት እንመለስ በማለት ያቀረበው ጥያቄ በራሳቸው የሚያደርጉት እንቅስቃሴ የስምምነቱ የሽግግር ምሰሶች የሚያፈርስ ከሆነ ትርጉም አልባ ሆኖ ይቀራል። በሌላ በኩል ደግሞ የፌዴራል መንግስቱ በትግራይ ህዝብ ዘንድ ሰፊ ድጋፍና ተቀባይነት የሌላቸውን የጊዜያዊ አስተዳደር መዋቅሮችን በግድ እንዲቀጥሉ ለማድረግ የሚወስደው እርምጃ ህዝቡን ይበልጥ ሊያራርቀውና ሊያቃቅረው ይችላል የሚሉ ሀሳቦች እንዲሰነዘሩ ምክንያት ሆኗል። በመቀሌ የተከሰቱት ሁነቶች ከተራ የስብሰባ መስተጓጎል በላይ ተርጓሚ ያላቸው። እነዚህ ሁኔታዎች በትግራይ ክልል ውስጥ ያለውን እጅግ አዝጋሚ የሰላም ሂደት አጣምረው ያሳዩበት አጋጣሚ ነው። አምባሳደር ማሲንጋ የውይይትን አስፈላጊነት በድጋሚ በማረጋገጥ ወደ አዲስ አበባ ቢመለሱም አሁን ላይ ዋነኛ ኃላፊነት የሚወድቀው በትግራይ መሪዎች በዶክተር ደብረጽዮን፣ በጀነራል ታደሰ ወረደና በየራሳቸው ደጋፊ ቡድኖች እንዲሁም በፌዴራል መንግስት ባለስልጣናት ላይ ነው። መሪዎቹ ሀገሪቱና የክልሉን ከገባችበት አደገኛ እንዲሁም ደግሞ ከገደል አፋፍ ለመታደግ ሰከን ያሉ ውሳኔዎችን መወሰን ይኖርባቸዋል የሚለው በብዙ መልኩ ጎልቶና ጠንከር ብሎ የሚወጣ ሀሳብ ሆኖ መቅረቡ አልቀረም።